ውድ ምእመናን የዛሬ ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዐላ ከደሪን ወአንተ ቱሪዱሃ ሰፍወን ሚን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد ጠባዒሃ ሙተጠልቡን ፊ ልማኢ ጅዝወተ ናሪ። ጁቢለት ዐላ ከደር ዱንያ ስትፈጠር በመደፍረስ ላይ፣ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐል። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጣል። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽረሕ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። አላ አዩሃል መርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስነሕ፣ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር፣ ጭንቀት ሲከብህ ሲወጥርህ፣ ፈፈኪር አስተንትን፣ ፊ አለም ነሽረሕ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረሕ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ፣ ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ስርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ፣ አዛኝና ባሮችን የሚወድ አላህ ማለት ወላ የርዳ ለዒባዲህ ልኩፍር፣ ጭንቀታችን ጥመታችን ማይፈልግ ጌታ። ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበ ልጉራብ አተይቱ አህሊ ወሳረ ልቃሩ ከለበን ልሐሊብ ያለ ይባላል። ኢዛ ሻበ ልጉራብ፣ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤት የመጣው ቁራ አይሸብትም። የቁራ ሸበታ ማየታችሁ ታውቃላችሁ? የማይሆን ነው ማለት ነው። ወሳረ ልቃር፣ ካርታም የምንለው ጥቁሩ ጩቃ ከለበን ልሐሊቢ፣ እንደ ወተት ነጭ ሆናል።
እነሱ ወደዚህ መለወጥ አይችሉም፣ እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ። አላህ ከላይ በኩል ጥሪ ያሰማ። ዓሳ ፈረጁን የእቲ ቢሂላሁ ኢነሁ ለሁ ኩለ የውምን ፊ ኸሊቀቲሂ አምሩ ኢዛ ላሃ ዑስሩን ፈርጁ ዩስረሁ ፈኢነሁ ቀደላህ አነል ዑስራ የትበዑሁ ዩስሩ። ከጭንቀት በኋላ ፈረጅ አለ። ድንገት መርከብ ከሩቅ አየ፣ እጁን አወዛወዘላት። ወደ ቤቱ ለመመለስ አላህ ወፈቀ። የጭንቀት ደሴት ውስጥ ራስህን ልታገኘው ትችላል። ዱንያ ጠበብህ፣ ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላል። ዓይንህን አማትር። ከጭንቀት በኋላ እፎይታ አለ ወዳለው አላህ አቅና፣ እጅህን አንሳ። ሊሰጥህ አላህ ያስወግደዋል። ራሱ መፍትሄ ያመጣለት። ሩያ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል። ይህ ግለሰብ አቢድ ነው፣ አላህ የሚወድ ነጋዴም ነበር። የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር። ታዲያ አንዴ በረሃውን አቆራርጦ ሲሄድ ሽፍታ ያዘ። ሽፍታው የታጠቀ ውረድ አለ። ወረደ። ምን ትፈልጋለህ? ንብረትህንም ደምህንም እፈልጋለሁ። ንብረቴን ውሰድ፣ እኔን ተወኝ ልኑር አለ። በጭራሽ እንደሚገድለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ። እንግዳ ልትገለይ ከሆነ 4 ረክዓ ፍቀድልኝ ልስገድ፣ እንደፈለግ እንዳታረዝም ማለት። ፈከበርቱ ሊሰላህ አላሁ አክበር ብዬ ሶላት ውስጥ ገባ። ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ። አንዲትን አንቀጽ አላህ አስታወሰ። አመን ዩጂቡል ሙጠረ ኢዛ ደዓ ወየክሽፉ ሱእ። አላህ እያወዳደረ ነው። ይሄኛው ይሻላል ይላቸዋል ለሙሽሪኮች። አመን ዩጂብ እሺ የሚል ሙጠር የተጀነቀ ሰው ኢዛ ደዓ ሲጠራው፣ ወየክሽፉ ሱእ ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ። እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት። ያ ወዱድ አንተ ባሮችን አፍቃሪ ጌታ፣ ያ ዘል ዐርሺል መጂድ የታላቁ ዐርሽ ባለቤት ሆይ፣ ያ ፈዓሉን ሊማ ቱሪድ እምትፈልገው እምትሰራ ሀያል ጌታ ወይ፣ አስአሉክ እጠይቀሃለሁ ቢዕዚከ አለዚ ላ ዩራም ከማይደረስበት ልቅና፣ ወቢሙልኪከ አለዚ ላ ዩዳም በማይደረስበት ስልጣንህ፣ ወቢኑሪከ አለዚ አضአዐ አርካነ ዐርሽክ የዐርሹን ዓለም ባበራው ብርሃን እለምንሃለሁ ይሄን ሽፍታ ነጃ አውጣኝ። ያ ሙጊቱ አግስኒ፣ ያ ሙጊቱ አግስኒ፣ ያ ሙጊቱ አግስኒ ሶስት የጠራሁት። ድንገት ይላል ከስጁዴ ቀና 60 ሰላምት ከፊት ለፊቴ አንድ ፈረሰኛ ይመጣል። ዘገባው ሶሒህ ነው፣ ሼኽ አልባኒ ሶሒህ ብለውታል። ከፊት ለፊት ጦሩን ፊት ለፊት ያደረገ ነጭ ፈረሰኛ እየቀዘፈ መጣ። ከርቀት ወረወረና ከጀርባዬ ያለውን ሽፍታ አንገቱን መጥቶታል። ወደቀ፣ ሞተ። ደነገጥ። እንዴት ይሄ ሊከሰት ይችላል? ጠጋልኩትና መን አንተ ማነህ? ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩት። አስገራሚ ዜና ነገር። አነ መለኩን ሚን አህሊ ሰማዕ ራቢዓ ከእስከ 4ኛው ሰማይ የመጣው መላኢካ ነው። ያ ሙጊት ስትል የመጀመሪያውን ድምፀት ሰማይ ላይ አስተጋባ። ሁለተኛውን ስትል ሰማይ ላይ አሁንም ረብሻ ፈጠረ ድምፅ። ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ። አላህ ይሄን ጠላት የመግደል ዕድል ስጠኝ አልኩት፣ ሰጠኝ። አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወርዳል። እጅህን አንሳ፣ መፍትሄውን ፊት ለፊት ታገኘዋል። ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋ ስምህን እያጠፉ እዚህ ጋ እያነሱ እዛ ጋ እየጣሉ ሊሆን ይችላል። አላህን ጠይቅ። እዚህ ጭንቅ አውጣ ይበለው አላህ። ፈኢነ መዐል ዑስሪ ዩስራ ተሰበር ፈኢነ ዑቅበ ሰብሪ ኸይሩ ወላ ተጅዘዕ ሊሐዋዲትን ተኑቡ ፈኢነ ልዩስረ በዕደ ልዑስሪ የእቲ ወዕንደ ዲቅ ተንከሽፉ ልኩሩብ። ውጥር ሲል ይፈታል። اشتد عزيمتي تنفرجي قد أذن ليلك بالبلد وتأرسل للفتاة سيتبق لله سيزقى للكفت جينا نسأل الله لي تسبح اندات قرد السوقات
እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያሉ ይላሉ ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ። ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆይ። አዎን ኢነላህ ዩዳፊዑ ዐን አልዚነ አመኑ፣ አላህ ነው የሚከላከለው ከምእመናን። እሱ የራሱን ሰራዊት ይፈጥርልሃል። እሱ ጋር የቂን ይኖራል። መልካም ተስፋን ሰንቅ ይሳካል። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብሯቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላአት ዱንያ ስሙ። ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላአት ዱንያ ስሙ። ወደ መካ ዞሩና እንባ ተናነቃቸው። ያ መከቱ፣ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር፣ እሳቸው ወደ መዲና የተሰደዱበት ወር ዓለይሂ ሰላቱ ወሰላም። አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሲራ፣ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተዋል። ረሱሉ ሰለላሁ ዐለይሂ ወሰለም ጌታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ውስጥ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት ይላል። ወለይሊ ኢዛ ሰጃ፣ ሌሊቱን በረጋ ጊዜ ማ ወዳዐከ ረቡከ ወማ ቀላ፣ ያንተ ጌታ አልተወህም አላሰናበተም። የተወሰነ ቀናት ወህይ ያልወርድላቸው ሲል መሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚባንከሰ ግድ የለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ፣ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ፣ ልብህን አልከፈትነውም ለእስልምና። ወወضዕና ዐንከ ዊዝረክ፣ ከጀርባ የተጫነብህን ችግር አላነሳንልህ። ሳጽናናቸው ነቢዩን ዓለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገዛላችሁ። ወረፈዕና ለከ ዚክረክ፣ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ኢሳ ስላንተ ቀድመው አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ፣ ስምህን ከፍ አላረኩት። ጽና አላቸዋል። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. حسان من آل تقربوا وضم الإله اسم النبي مع اسمه. الله أكو ينبي اسم كسمو قادر رجو مؤذن أذان سيادر قال أشهد وشق له أوت الله من اسمه ليجله كسمو سمك أدالات. وذو العرش محمود يا عرش بالبيت محمود يبالال سمو وهذا محمد إهم مسلم يبال. ألم نشرح لك صدرك ጌታችን ጋር ተስፋን ከጭንቀት በኋላ ፎይታ እጃችንን ማዘን እሱ ሲሰራው ታዩታላችሁ። وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين. الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه
وصلى الله وسلم وبارك على رسوله وإخوانه ودم أمنان الله إياك يا كربا فما ظنكم برب العالمين بقيتاችሁ ዘንድ ያላችሁ ጥርጣሬ ምንድነው ስለ አላህ ያለን ጥርጣሬ ምንድነው ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ نبي محمد عليه الصلاة والسلام كما في الصحيحين من حديث أبو هريرة باستلالفت زغبا لي الله اندي بلوال ይላል أنا عند ظن عبدي بي باري بترتر بكل الله قرطبي ايش ሲያብራሩና اليوم القرطبي ظن الإجابة عند الدعاء دعاء ሲያረግ እሺ ይለኛል ብሎ ከተረተረ الله እሱ وظن القبول عند التوبة ማህርታ ሲጠይቅ ይቀበለኛል ጋር እሱ ጋር አለ وظن المغفرة عند الاستغفار استغفار ሲያረግ ይመረኛል ጋር الله እሱ ቦታ አለ በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላል ነብዩ ሰለላሁ ዐለይሂ ወሰለም انا على الله እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውና ان ظن خيرا መልካም ከተጠረጠረ فلا ለሷል وان ظن شرا فلا መጥፎ ከተጠረጠረ ለሷል فما ظنكم برب العالمين ስለ አላህ ጥርጣሬያችን ግድ የለም ይሄ ጭጋግ ይገፈፋል ስደተኛ ይመለሳል የወደቀ ይነሳል የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል فما ظنكم برب العالمين ابن مسعود እቺን አንቀር ሲያብራሩ ምን ይላሉ قسما بالله በአላህ እምላለሁ ይላሉ ما ظن عبد بالله ظنا ምንም ጥርጣሬ አንድ ባሪያ በባሪያው ላይ በአላህ ላይ ጠረጠረም እሱን የሰጠው ይሆን فما ظنكم برب العالمين ተስፋችን ይሞላል ጌታችን ላይ መልካም ጥርጣሬ እንደማንጸል ለሊቱን እንነሳ እሱ ራሱ ልባት ሲሰጠው እንመለከተዋለን يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد وانعم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة